እኔ አሁንም ከሩቲ ጋር ከልጇ ጋር እንዲሆን ነው የሚፈልገው። አብርሽና ሩቲ አብሮ እንዲሆኑ ነው የምፈልገው። ግን ሄርሜላም ደግሞ እንደዚህ እያፈቀረችው እንደዚህ እየወደደችው እሱ ላይ መጥፎ ነገር ታስባለች ብዬ አላስብም። ለዛ ነው ሄርሜላ ምንም እየጠረጠርኳት ያለው ነው ብሎ አልተናገረም መሰላችሁ? ይሄ ዴቭ የሚባለው ሰውዬ ማለት ነው የደፍድፍቅና ማለት ነው። እና እስከ ዛሬ ድረስ ሩቲና አብርሽ አብሮ እንዲሆኑ ስለምትፈልግ ነው ሄርሜላን ደብቀ ከከተማ ይዛ እንድትወጣ ያስደረግከው። ለ3 ቀን ከሷ ጋር እንዲሆን ያስደረግከው ለዛ ነው። ከሩቲ ደብቀ ከሄርሜላ ጋር እየተነጋገራችሁ ሁሉ ነገር ስታካሂዱ የነበረው ከልጁ እናት ጋር እንዲመለስ ስለምትፈልግ ነው። አስመሳይ ምን ይመስላል በእናታችሁ እንዴ? አንድ እኮ የወንድም ሚስት አደለች፣ የወንድም እናት ልጅ አደለች። ለሷ እኮ ብታስብ ኖሮ ኤርሜላም ከነጭራሹ ከዚህ ለማስወጣት ትሞክር ነበር በዛ ሰዓት ማለት ነው። አንተ አሁን የራስ ትዳር ላይ እንደዚህ ቢፈጠር ደስ ይላል? የልጅ አባት አደለክ፣ ሚስት አለክ አደለ? ልክ አንተ ለራስ ለትዳር ክብር እንዳለክ ለምንድን ነው ለአብርሃም ለትዳሩ ክብር እንዲኖረው ማትመክረው? እዚህ የኤርሜላ እንትን ኤርሜላ እኮ እናንተ አጠገባው ቁጭ ብላችሁ ሚስትየው አጠገቡ እያለች እኮ ነበር ከአብርሽ ጋር ስትላላስ የነበረው። ለእናንተ ክብር የላትም እቺ ማለት ነው። ስለዚህ ለእናንተ ክብር የሌላት ደግሞ ሚስቱ አደለች፣ ውሽማ እንደሆነች ታውቃለች። ግን እናንተ አጠገብ ሆና እየተላሳሳች ነበር። ያኔ ለምን አልተናገርክም? ዛሬ ቢኒ እንደዚህ ብሎ ስለተናገረ ነው እንደ የሆነ አውቀክ ወደ ራስን ለመመለስ አውቀ ወደ ሩታ ለመመለስ እንደዚህ የምታሽቃብጠው አሽቃባጭ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ቤተሰብና እየጠየኩኝ እንግዲህ ዛሬ ቢኒና ዴቭ የሚባለው የአበጋዝ ወንድም መጥተዋል እና እንደ ታላቅ ወንድም ለምንድነው እነሱን ለማስታረቅ ሙከራ ማታደርገው ብሎ ነገረው። ቢኒ ማለት ነው ከሱ ወልጦና ደግሞ ዛሬ ያው እንደ እንትን ለሩቲ እንደሚያስብ ሰው ምናምን ያስመስላል። አስመሳይ ሁላ እናንተ ሁላችሁም አስመሳዮች ናቸው የምር።